እየመረጥክ አይደለም ያለው። እኔ እኮ ደስታህን ችግር የለውም እመርጣለሁ፣ ግን ደግሞ እሷ መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ ብሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች ሩ የምርክ ነው። ከትላንት ወዲያ ህፃኑን ይዛው መጣ ነበር። አሁንም ህፃኑን ይዛው እየመጣች ነው። ስለዚህ ሂዱ በቃ እናንተ። እዚህ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም አብርሃም ነው እግዚአብሔር ሂዱ በቃ። እኔ እኮ ትናንትና ሰማኝ። ቆይ አንዴ አዳምጠኛ። ቤት ድረስ አይደል እንደመጣሁት በዚህ ቅጽበት ነገሮችን አንደኛ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ በዛሬ ቪዲዮአችን አብርሽ ሩም ድረስ ሄርሜላ መጥታለች። እንግዲህ ድጋሚ ለመነ ማለት ነው። ድጋሚ ፍለጋ መጥታለች። አልቆረጠላትም። እንግዲህ ቪዲዮን ብታዩት እናየዋለን እንዴት እንደሆነ። እንግዲህ ያው የበፊት ግሩፖቿን ይዛና የመጣችው ልታስጠይቅ ማለት ነው። እና እስከ መጨረሻ እናየዋለን። አብርሽ ደግሞ እንደምታዩት ቆርጦለታል ማለት ይቻላል። እንግዲህ ሩታ ልትመጣ ነው፣ ውጡ ብሎ አስወጣቸው ከክላስ ማለት ነው። ውጡልኝ እያላቸው ነው እነሱ። ሄርሜላ ክርክር ላይ ናት ማለት ድጋሚ ያው ይመለሳል በሚል ማለት ነው። እሱ ግን የቆረጠለት ይመስላል። አሪፍ ነው። አብርሽ ያው ጠንከረ ብሎ ይበርታበት በትዳሩ ማለት ነው። ድጋሚ ሌላ ውስዋስ ውስጥ መግባት የለበት። ወይም ደግሞ ያልተሰማህን ነገር ወይም ደግሞ ልጠረጠር ያልቻልከውን ነገር ነው ልነግርህ የፈለግኩት። አብርሽ ታውራሃል ቢገባክ ማለት ነው። ስደውልልክም ስልክ አታነሳም። ያ ሁሉ ቴክስት እየላኩልክ እኔ እናንተ ያ ሁሉ ነገር እንዳላሳለፍን እንደዚህ በዚህ ደቂቃ ውስጥ ነገሮችን ለማቋረጥ ለእኔ ሳይከብደኝም እኔ አሁን እዚች ጋር ቆሜ እንዳየኸኝ አይደለም አዳረኝ እንዴት ነው እንዳደርጉኝ የማውቀው። በቃ ማለት ስለማከብር ነው ሂጂ ስትለኝም የሄድኩት። ስለዚህ አብርሽ እኛ ሁላችንም ከጎንነን እስካሁንም ባለው ድረስ ማለት ነው። ግን ደግሞ አንተ የሆነ ነገር ሳትሆን በዚህ ልክ ይህን ነገር መወሰን አትችልም። ምክንያቱም የሆነ ነገር ትረዳለክ። ገባክ? እሷ ምንም መልካም ነገር አስባ እንዳልመጣሽ ግልጽ ነው። ከኔ አፍ አትጠብቀው አብርሽ። የፈለገ ብታፈቅራት የፈለገ ብትወዳት አላቅም፣ ብቻ ሰው ልጅ ለምን በዚህ ልክ መረዳት በዚህ ልክ እንዴት ይከብድሃል አብርሽ? እሷ ልትሸውድህ እየሞከረች ነው። በቃ የሁሉ ቴክስት ስልክልህ የሁሉ ስደውልህ ቢያንስ ልታወራኝ ፈቃደኛ መሆን ነበረብህ አይደል? እንደዚህ ባንዴ ነገሮችን ለማቋረጥ መወሰንህ ልክ ነው ብለህ ታስባለህ? እኔ ይሄን ያህል ጠላትክ ነኝ አብርሽ? ቢያንስ ሰው ሆይ ስላለልክ ወር ደግሞ የሆነ ነገር ስላለክ አይደለም። እኔ እናንተ የምናውቀው ነገር አለ አይደል እንዴ? እኔ ላንተ መልካም ነኝ እንጂ መጥፎ ነገር አስቤ ይላቃለሁ። ደስታህን ነው አይደል ማስቀድመው አብርሽ። ስለዚህ አሁን ጥያቄ በጣም ስለሆነብኝ ነው። ማታ ራሱ እንቅልፍ በጣም ስለነሳኝ ነው ከምልህ በላይ ማለት ነው። ስልክ አለማንሳትክ፣ ቴክስት አለመመለስክ፣ ነገሩን ባንዴ በቃ ሄርሜላ እንደዚህ ትውጣ ከህይወቴ ምናምን ብለክ የወሰንክበትን ነገር ትክክል እንዳልሆነ ነው ልነግርህ የምፈልገው። ምክንያቱም እየተሸወድክ ነው ያለኸው አብርሽ። እኔ አንድ ጥያቄ መጠየቅ ፈልጋለሁ አብርሃም። እርግጠኛ ነህ አንተ ሩታ ከልቧ ነው የቀረበችህ? ከአንተ ጋር የሆነችው ከልቧ ነው? ከዚህ በፊት የተፈጠረውን ማሰብ አለብህ። ለምንድን ነው እንደዚህ ቶሎ የታረቀችኝ ብለህ ማሰብ አለብህ አብርሃም። ትልልቅ ሰው ገብቶበት ነበር በእናንተ እንትን ብዙ ሰው ተለምኗል። የልጅነት ጓደኞች እነ ኤፍሬም እነ ማርቆስ ከመጀመሪያው ጀምሮ እኛም ሁላችንም አይደል እህቶችም አይደል ብዙ ሰው ገብቶበት ምንም ያልተስተካከለ ነገር እንዴት ነው በአንዴ እንደዚህ ልትል የቻለችው ልትቀየር የቻለችው? ምንድን ነው እያጃጃለች ነው አብርሃም? አብርሽ አንተ እኮ የዋህ ስለሆንክ ዝም ስለምትል በቃ ነገሮችን በክፋት አድርገህ ወይም ደግሞ ነገሮችን የሰው ልጅ በክፋት አያስብብኝም ብለህ ስለምታስብ ጭንቅላት በቃ በቀረብኩ ልክ ስለማቀም አይደል? ያንተም የዋህነት ነው እንደዚህ እንደወድህም እንዳከብርህም ብዙ ነገር ለአንተ እንደሆነ የሚያደርገኝ። ስለዚህ ያን ነገር ደግሞ አውቃ እሷ እየተጠቀመችብህ ነው ያለችው። አብርሽ ይበቃል አብርሃም፣ ገብቶሃል? እኔ አሁን ከእሷ ጋር ስለታረቅኩ ምንም ተፈጥሮብኝ ምናምን አይደለም። ምንም የሚጎልብን ምናምን ነገር የለም። ምንፈልገው ያንተን ደስታ ነው ያንተን ፍቅር ነው አይደል? ግን ደግሞ አሁንም ከእሷ ጋር እያጃጃለች ወይ ደግሞ ሄርሜላን እኛን ለማብሸቅ ከሆነ እሷን መርጣ ከእናንተ ህይወት ወጥተን ምንም ነገር ከአንተም አጠገብ ላንሆን እንችላለን። ግን ደግሞ የዛኔ እውነቱ ከገባ ለነሱ ለእኛ ብላ ወይ ደግሞ እኛን ለማብሸቅ ብላ ከገባች
እርግጠኛ ነኝ እኛንም ታጣለ እሷንም ታጣለ ነው አብርሃም። ይኸውልህ በከፋ ሰዓትና ባልዘንክበት አንገት በደፋ ሰዓት እኛ ነን አጠገብ የነበርነው። ግን ያንን ነገር እውነት ነው ወይስ እውነት አይደለም ብለን እንድታጣራን እንፈልጋለን። እውነት እንዳለው ስትረዳ ነው አብርሽ ለዚህ ነገር የተገፋፋቸው። ፉክክሩ ከሄርሜላ ጋር ነው አብርሃም። ሄርሜላ የሆነ ነገር ትሪት ስላደረገች ሄርሜላ ስላሳቀች ከሄርሜላ ጋር ከሆነ ችግሩ ወደ ሄርሜላ እየመጣ ነው። ገብቷል? ሄርሜላ እያዝናናች ነው፣ እየሳቅ ያለው ሄርሜላ ምክንያት ነው። ስለዚህ አሁን ሩታ ሄርሜላን ለማሸነፍ እንጂ የእውነት ፍቅር አሸንፏት አይደለም እየመጣች አለችው። ጋሼ ለምኗታል፣ ኤፍሬም ለምኗታል፣ ተንበርክኮ አይደል እንዴ ያንን ወረቀት ለማስፈረም ብዙ ሰጣ ገባ ውስጥ ገብቷል። ያ ሁሉ ነገር ረስታ በአንድ ጊዜ እንደዚህ አይነት ነገር ውስጥ ሊገባ አይችልም። ቢያንስ ሂደት አለው እኮ አይደል እንዴ? እርቅም ሲሆን እኮ ሂደት አለው። ነገር ግን ይሄ ነገር ከሄርሜላ ጋር በቃ ከሄርሜላ ጋር ነው ችግሩ። ሄርሜላ ስላዝናናች ወይንም ደግሞ ሩታ ጥላ እንደሄደችው ወድቃ ስላልተገኘ ነው። በደንብ ስለዚህ አብርሽ ቢያንስ እየመረጥክ አይደለም ያለኸው። እኔ እኮ ደስታህን ችግር የለውም እመርጣለሁ፣ ግን ደግሞ እሷ መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ሕፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ ብሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ እኔ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው፣ እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች ሩ የምርክም ነው። ከትላንት ወዲያ ሕፃኑን ይዛው መጣ ነበር፣ አሁንም ሕፃኑን ይዛው እየመጣች ነው። ስለዚህ ሂዱ በቃ እናንተ። እዚህ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም አብርሃም ነው እግዚአብሔር ሂዱ በቃ። እኔ እኮ ትናንትና ስማኝ፣ ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት? በዚህ ቅጽበት ነገሮችን አንደኛ ነገር ለእንዴ ሴት ልጅ ነኝ አይደል እንዴ? ያ አብርሽ ታሳዝነኝ። እቺ ምስኪን ልጅ ነች። በዚህ ልክ እንደዚህ ምንም እኮ ያረክላት ነገር የለም። ምንም እኮ አላረክላትም እስካሁን። ግን ለአንተ ደፋ ቀና ትላለች፣ ለአንተ ሰላም፣ ለአንተ ፍቅር ስትል። እኔ እኮ ምንም ማለት ሰው እኮ አታ ምናምን አይደለም የሚወዳትም ሰው ምናምን አታ አይደለም ሙያ ምናምን አታ አይደለም። ይኸውልህ ግን አንተ የተሰበረውን ልብ ለመጠገን ነው። ገብቶሃል? ግን አንተ አይንህ አሁንም አልገለጥክም። ምናልባት ነገሮች ካለፈው በኋላ አብርሽ እንትን እንዳይለ ይቆጭሃል። እውነት ማለት አንዳንድ ጊዜ ሁሌ እንደዚህ መሆን እንዴ ነኝ። ሂዱ አትበለኝ፣ በእግዚአብሔር አብርሽ ሂዱ አትበለኝ። ፈልጌ ካርላ የመጣሁት ቢያንስ በትክክል እንኳን አላቀፈኝም እኮ። ቆይ ሂዱ በቃ ሩታ ትመጣለች አሁን። እሺ ትንሽ ቢያንስ ቀፈኝ። እኔ አላሳዝንክም። ሂዱ አትበለኝ አብርሽ። እሺ እንሄዳለን፣ ግን ስማኝ አንዴ ስማኝ። በዚህ ልክ ልምለፋልህ፣ በዚህ ልክ እንደዚህ የምጥርልህ፣ በዚህ ልክ ሴት ልጅ ነኝ አይደል? ቢያንስ የሆነ ዩልንታ እንኳን ሳይዘኝ እንደዚህ መሆንልክ ስለምወድና ስለማፈቅር ብቻ ነው ቢገባክ ማለት ነው። ግን ቢያንስ አንተም አላቅም ብቻ በቀልና ፍቅር ላይ